ገንዘብ አገኛለሁ ብላ ከሀገሯ ወጥታ አካለ ጎዶሎ ሆነች። ሳውዲ በሄደች ሳውዲ ልክ እንደገባች ግን ከፕሌን እንደወረደች ራሴን አመመኝ ያዙኝ ብላ አዙሯት ወደቀች። ከዛ ዝችታችን ላይ የደረሰው ወላሂ በጣም ያሳዝናል። በቀናቶች ውስጥ በቅጽበት ዱብዳ ያልፍልኛል፣ እሰራለሁ፣ እቀየራለሁ ብላ መጥታ ከኢትዮጵያ ወደ ሳውዲ ገብታ በገባችበት ቅጽበት ግን ያላሰበችው ዱብዳ ነው የገጠማት። አላህ ሱብሃነሁ ወተዓላ ከድንገተኛ አደጋ ይጠብቀን። በዛ ላይ ደግሞ ገና ህጻን ናት፣ 18 16 ዓመት ነው ቢሆናት። ወላሂ በጣም ነው የምታሳዝነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዙ ትተረፍ ይበል እያልኩኝ ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ በማድረግ ጀምሩት። አውቃለሁ ጠፍቻለሁ፣ በጣም ናፍቃችሁኛል። እናንተስ አልናፈቋችሁም? ኮሜንት ላይ አስቀምጡልኝ እና ውድቶቼ በዚች በታችን ላይ የደረሰው ነገር በጣም ያሳዝናል። ሀቂቃ የሰው ልጅ ሙሉ አካሉን ይዞ መጥቶ በቅጽበት በቀናቶች ውስጥ እንደ አይነት ዱብዳ ሲደርስብን በጣም ከባድ ነው። ያውም በሰው ሀገር ላይ ቋንቋ በማታውቁበት፣ ቋንቋ በማትችሉበት፣ ቋንቋ በማታውቁበት፣ የራሳችሁ ሰው ቤተሰብ ዘመድ በሌለበት፣ ኢቭን እንኳን የሀገር ሰው በማታገኙበት አጋጣሚ እንደ አይነት ክስተት ሲከሰት በጣም ከባድ ነው። ሀቂቃ ወላሂ ለራስም ሰው ለቅርብ ለቤተሰብም ከባድ ነው አይደለም እንደዚህ አይነት እንትን ማለት ነው። እና ይቺታችን ላይ የደረሰው ነገር በጣም የሚያሳዝን ነገር ነው። ይቺ ልጅ በጣም ህፃን ነች። ሀቂቃ 18 ዓመት 16 ዓመት ነው ቢሆናት። እንደ ማንኛችንም ሰርታ ለመቀየር ቤተሰቧን ራሷን ለመቀየር ፕሮሰስ ሀብላ ጀምራ እንግዲህ በኮንትራት ወደ ሳዑዲ አረቢያ መምጣት ፈልጋ አስባ ሁሉን ነገር ከጨረሰች በኋላ ምርመራዋን ሁሉን ነገር ካሟላች ጤናዋን ካረጋገጠች በኋላ ነው ወደ ሳዑዲ ልትበር የቻለችው። መቼም የሆነ ችግር እያለባት መምጣት አትችልም። ሙሉ ሜዲካል ወስደው ነው ሲመጡ የሚመጡት። እና ይችታችን ወደ ሳዑዲ ስትመጣ በትራንዚት ነው የመጣችው። መጀመሪያ ያረፈችው ዱባይ እንደሆነ ተነግሯል። ያው ቪዲዮ የተሰራው በኦሮምኛ ነው። አንዳንድ እህቶቻችን እየተረጎሙት ነው አሁን መረጃው ወደ ሚዲያ ላይ እየወጣውና ለእህታችን ፍትህ እንድንጠይቅላት እየተደረገ ያለው። ምክንያቱም ኤምባሲ ሄዶ ያለችበትን ሁኔታ እንዲያረጋግጥ የደረሰባት ነገር በጣም ለአይምሮም የሚከብድ ነው፣ ለማመንም ማለት ነው። ዱባይ ታርፋለች። ከዱባይ ደግሞ ወደ ሳዑዲ ለመሄድ ሌላ ፕሌን ትጠቀማለች። ሌላ ፕሌን ተጠቅማ ሳዑዲ ኤርፖርት ስትደርስ ራሴን አመመኝ ብላ አዞራት ወደቀች አሉ። እንግዲህ እንደተናገሩት ቪዲዮ በተሰራበት መረጃ መሰረት ነው እየነገርኳችሁ ያለሁት። አዙሯት ሲወድቅ በአጠገቧ ያሉት ሰዎች ወደ ሆስፒታል ይዘዋት ይሄዳሉ። ሆስፒታል ይዘዋት ሲሄዱ የመጀመሪያው ሆስፒታል በጣም ከባድ ሁኔታ ላይ እንዳለች እና እነሱ ይሄንን ሕክምና ማድረግ መስጠት እንደማይችሉ እና ወደ ሌላ ሆስፒታል ሪፈር ይሏታል። ወደ ሌላ ሆስፒታል ሪፈር ብለዋት ስትሄድ እንግዲህ በሚያሳዝን ሁኔታ እጅግ በጣም ለማመን በሚከብድ ሁኔታ ሁለቱ እግሮቿን አጥታለች ማለት ነው። ሁለቱን እግሮቿን አስወግደውባታል። እንደገና ደግሞ አንደኛው እጇ ፓራላይዝድ እንደሆነ ነው እየተናገረ ያሉት። በጣም ነው የምታሳዝነው። እንዳጋጣሚ አንዲት እህታችን እዛ ሆስፒታል ውስጥ በነበረችበት ሰዓት ነው የቀረጸቻት። ከመጣች 3 ወሯ ይላሉ፣ ከመጣች ገና 2 ወሯ ይላሉ። እዚህ ጋራ እርግጠኛው ነገር አልተነገረም። ግን ልጅቱ በጣም ነው የምታሳዝነው። ህፃን ናት። 18 16 ኦር 17 ነው ቢሆናት ማለት ነው። ፎቶ ላይ እንደምታዩት በጣም ህፃን ናት። ሀቂቃ አንጀቴን ነው የበላችሁ። አስባችሁታል? ባላሰበችው ቅጽበት ሁለቱንም እግሮቿን አታ ምን እንደተፈጠረ ራሱ አታውቅም። ምን እንደሆነች ራሱ አታውቅም። ራሷን ስትነቃ ምንም ነገር እንደማታስታውስ አዙሯት ብቻ መውደቋን ታስታውሳለች። ስትነቃ ግን ሁለቱም እግሮቿ የሉም። አስባችሁታል? አንደኛው እጇ ደግሞ መንቀሳቀስም አይችልም። አሁን ላይ ይሄንኛውን እጇንም እንዳያሳጧት
ኤምባሲ እንዲደርስላት ፍትህ እንድንጠይቅ ነው በሶሻል ሚዲያ እየተነገረ ያለው። በሚገርማችሁ ሁኔታ እንዴት ነው አንድ ሰው የሆነች ቦታ እንኳን ኦፕራሲዮን ለማድረግ ባለቤቱ ሳይፈርም የሆነ አካል ሳይፈርም እንዴት ነው ኦፕራሲዮን ሊደረግ የሚችለው? እንዴት ነው እግርን ያክል ነገር ያውም 2 እግር ያክል ነገር ማስወገድ ማለት ምን አይነት መብት ኑሯቸው ነው? ማን ፈቅዶላቸው ነው? ይህች ልጅ ምን አይነት ችግር ቢኖርባት ነው ራሷን ነው ያመማት? አዙሯት ነው የወደቀችው። ምናልባት ለረጅም ሰዓት ምግብ ሳትበላ ቀርታ ሁላችንም በተፈጥሯችን ስኳር አለን አይደል? የስኳሯ መጠን ዝቅ ብሎ ሊሆን ይችላል። ግፊት አለ። ኖርማል ግፊት ስላለብን ብቻ አይደለም የሆነ ከፍና ዝቅ የሚለው ካለው መጠን ከፍ ሊል ይችላል፣ ካለው መጠን ሊወርድ ይችላል። በዛን ሰዓት አዙሯት ወድቃ ሊሆን ይችላል። ይሄን እግሯ ጋር የሚያደርስ ነገር ምን አይነት ችግር ኑሮ ነው? ምን አይነት ነገር ተገኝቶ ነው ይሄንን እርምጃ የወሰዱት? እና በጣም ነው የምታሳዝነው። ገና በመጣች በ3 ወሯ ነው የሚሉት፣ ግማሹ በ3 ቀኗ ይላሉ። እዚህ ጋ ግን በኦሮምኛ ነው እየተናገሩ ያሉት። እኔ ብዙም ባይገባኝም ኦሮምኛ እየተናገሩ ያሉት አማርኛ ተርጉመውት፣ ግማሹ በ3 ወሯ ይላል፣ ግማሹ በ3 ቀኗ ይላል። ዞሮ ዞሮ ልጅቷ 2ቱንም እግሮቿን አታለች። ይሄ ደግሞ በጣም አሳዛኝ ነገር ነው። ሁላችንም ድምጽ ልንሆንላት ይገባል። ፍትህ ልንጠይቅላት ይገባል። ቢያንስ ኤምባሲው ባለችበት ሆስፒታል ሄዶ የተፈጠረውን ነገር ማረጋገጥና ያለውን ነገር እንትን ማለት አለበት። በምን ምክንያት እንደዚህ እንደሆነች የመጣችበትን ኤጀንሲ ሁሉን ነገር አጣርቶ ልጅቱ ሙሉ አካሏን ያጣችው ወላሂ ሰው በጤናው ሙሉ አካል ይዞ መጥቶ አስቡት እንግዲህ መንቀሳቀስ አለመቻል። ኧረ በጣም ከባድ ነው ሀቂቃ። 2 ነገር የሚያክል ነገር በቅጽበት ውስጥ ማጣት በጣም ነው የሚያመው። ገና ወጣት ልጅ ናት፣ ገና ያልኖረች፣ ገና አንቡጥ ነች፣ ገና አበባ ነች። ወደፊት ብዙ ነገር የሚጠብቃት ልጅ ነች። ተስፋዋን እንደዚህ ጭልም ሲያደርጉባት ምን መብት ኑሯቸው ነው? ማን ፈርሞላቸው ነው? ማን ኃላፊነቱን ወስዶላቸው ነው ይሄን ድርጊት ያደረጉት? ማንም ሰው እኮ ቤተሰብ ካለ ቤተሰብ ራሱ ታማሚው የሆነ የሚፈርመው ነገር አለ። ዝም ብሎ መቼም የሰው ልጅ እንደዚህ አይደረግም። በምን ምክንያት ነው እነሱ ይሄን ሊያደርጉ የቻሉት? እና ስትመጣ ሙሉ ምርመራ ተመርምራ ነው የመጣችው። ሌላ ችግር ቢኖርባት ኖሮ እነሱም ከዛ ይልኳትም ነበረ። ምናልባት ይቺ ልጅ ለረጅም ሰዓት ምግብ ሳትበላ ስኳሯ ወይም ደሟ ዝቅ ብሎ ምናምን ሊሆን ይችላል አዙሯት የወደቀችው። እና ለእህታችን ፍትህ መጠየቅ አለብን ብዬ አስባለሁ። በጣም ነው የምታሳዝነው። አላህ ከእንደዚህ አይነት አደጋ ይጠብቀን። እውነት ለመናገር አሁን ላይ ብዙ እህቶቻችን በሳውዲ አረቢያ ላይ በስቃይ ላይ ይገኛሉ። ብንጮህም የሚሰማን አካል የለም። ኤምባሲውም እንደምታዩት ነው፣ አይሰራም፣ ምንም እየሰራ አይደለም። እና አላህ ለሁላችንም ይድረስልን፣ ከድንገተኛ አደጋ ይጠብቀን ማለት እወዳለሁኝ። የእህታችንን ሀቅ አላህ ያውጣላት። አሁንም እጆቿን ሳታጣ ድምጽ ብንሆንላትና ለሚመለከተው አካል ብናደርስላት ደስ ይለኛል። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ቪዲዮ ላይክ በማድረግ አበረታቱኝ። ወዳችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። መልካም ጊዜ ባይ